ለምንድነው 3 ዓመት ኬንያ ውስጥ የሚኖሩት? የወልቃይት ነፃ መውጣት ማለት ትላንትና የወልቃይት የሚኖሩ ነበሩ ሰዎችን ስቃይ መሆን አለበት እንዴ? እንደዛ ከሆነ ነፃነቱን ትክክል አይደለም ማለት እኮ ነው። አልፎም ተርፎ ከዋድ በዚህ ሰዓት ከአሜሪካ ሻዕቢያ መርጧል። ማንኛውም ኢትዮጵያዊ ንግድ ፍቃድ አውጥቶ መስራት እየቻለ ወልቃይት ላይ ንግድ ፍቃድ አውጥቶ ለመስራት የግድ የዛ ቡድን አባል ብቻ የምትሆን ከሆነ ወልቃይት ኢትዮጵያ አይደለችም ወይ የሚል ጥያቄ ያስነሳል ማለት ነው። ብሔር ብቻ ሳይሆን ወደ ቡድንም ይወርዳል። በቃ ቡድን በቡድን እነዚህን ሰዎች አታገኙም አትምጡ ከተባለ መቅረት ይቻል ነበር። ኑ ታገኛላችሁ ተብሎ ግን ከደረሱ በኋላ አጭበርብሯቸዋል። ህወሓት አሁን አሜሪካን እያጭበርበረ ነው ያለው። ሁሉና ደጋ መጣብን ብለ ከስራ ላይም ከምንም ላይ ጠራህን እንስት ታጋዮችን በዚህ ደረጃ የህወሓት ኮሎኔሎች ጥም ማብረጃ ስታረግ ለዛም ያለ ፍላጎታቸው። ስለዚህ ጀነራሉ ላይ አንድ ከዚህ በፊት የሚነሳው ነገር ነበር። ጀነራሉ ራሳቸው እንደ ፍላጎታቸው ቢሆኑ እንደ ማንኛውም እንደ ሌሎች የቀድሞ የቲፒኤልኤፍ ጀነራሎች እዚህ አዲስ አበባ መጥተው በጦር ሰዓት መኖር ይፈልጋሉ። እንደዛም ባይሆን ደግሞ እንደነ ጻድቃንም መታገልም ሊፈልጉ ይችል ይሆናል። ነገር ግን ጀነራሉ ያሉ በሻዕቢያ እጅ ላይ ነው የሚለውን ነገር አረጋጋጭ ይሆን መጥቷል። እንግዲህ ድርጅታችን ሰመር ሪል ስቴት ከዚህ ቀደም በሴቶች አደባባይ የገነባቸውን ቤቶች እንዳስረከበ ይታወቃል። በተመሳሳይ በእንግሊዝ ኤምባሲ ሳይታችን ግንባታውን በጀመርን በጥቂት ወራት ውስጥ የፋውንዴሽን ስራና ሽያጭ አጠናቀናል። አሁን ደግሞ በደንበኞች ጥያቄ መሰረት በቡልጋሪያ ከአፍሪካ ህብረት ጀርባ መኖሪያ ቤቶችንና የንግድ ሱቆችን ለሽያጭ አቅርበናል። ቤቶቹን በካሬ ከ700 ሺህ ብር ጀምሮና ከ50% ከወለድ ነፃ የባንክ ብድር ጋር ያገኛሉ። በተጨማሪም ቀድመው ለሚመጡ 10 ደንበኞች እስከ 3 ሚሊዮን ብር የሚደርስ ቅናሽ አዘጋጅተናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰመር ሪል ስቴት። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርስ የአንድ አፍታ ኢንሳይት ዝግጅታችን ተጀምሯል። እንደተለመደው ከአማኑኤል መንግስቱ ጋር በወቅታዊ ጉዳዮች ላይ ትኩረት አድርገን እንወያያለን። አብራችሁን ቆዩ። አማን እንኳን ደህና መጣ። ሰፋ ያሉ በርከት ያሉ ሀሳቦች የተነሱበት ነው። በኢትዮጵያ ሰማይ ስር ስላንዣበቡ አሞሮች ጠቅላይ ሚኒስትር አብይ አህመድ የተናገሩት አስተያየት መነጋገሪያ ሆኖ ነው የሰነበተው። እንደዚሁም ደግሞ የምክክር ኮሚሽኑ ጉባኤም ተጀምሯል። ያን ታኮ እንግዲህ ህገ መንግስቱ ሊሻሻል ሊቀየር እንደሆነ የሚገልጹ መረጃዎች አሉ። ከዚህ ቀደም እናንተ በስፋት ተወያይተንበታል በሌሎች ዝግጅቶችም ላይ። በተመሳሳይ የአሜሪካው አምባሳደር አርቪን ማሲንጋ ከሰሞኑ መቀሌ ተጉዟል። የቁም እስረኛ መሆናቸው የሆኑትን ጀነራል ታደሰ ወረደን ግን ሳያገኟቸው ተመልሷል። በተመሳሳይ ከደብረጽዮን ጋር አልተገናኙ። ከዚህ ቀደም ለመጀመሪያ ጊዜ ጀነራል ታደሰ ወረደ የቁም እስረኛ መደረጋቸውን በማህበራዊ ድረገጾቻችን ላይ ዘግበን ነበረ። ነገር ግን በወቅቱ ጀነራል ታደሰ ወረደ ለኤልያስ መሰረት ለሚያስተዳድረው አንድ ተቋም በሰጡት ምላሽ የቁም እስረኛ አልተደረኩም ብለው ነበር። ነገር ግን ቢቢሲ በዚህ ሳምንት ባወጣው ዘገባ ላይ ጀነራል ታደሰ የቁም እስረኛ እንደሆኑ የቅርብ ቤተሰቦቻቸው ጭምር ተናግረዋል። ባለፈው ሳምንትም አንድ የኖርዌይ ዲፕሎማት አግኝተዋቸዋል። የአርቪን ማሲንጋን ጉዞ እንመለከታለን። በተለይ አንድ ልብ ያልተባለ ጉዳይ አለ። ምናልባትም የጎንደር ጉዟቸውም ከዚህ ጋር ሊያያዝ ይችላል። ከመቀሌ በኋላ ወደ ጎንደር ነው ቀጥታ የገቡት። ማሲንጋ ከምዕራብ ትግራይ የተፈናቀሉ ወይም የአማራ ኃይሎች ወልቃይት ብለው በሚጠሩት አካባቢ የተፈናቀሉ የትግራይ ተወላጆችን በመቀሌ የሚገኙ ተፈናቃዮችን ጎብኝተዋል። ወደ ጎንደርም ወዲያው ነው የተጓዙት። ይህንን አስመልክተን እንግዲህ ብዙ ጉዳዮችን እንፈትሻለን። ሌላኛው የጀነራሎቹ የኮሎኔሎቹ ጉድ የተጋለጠበት አንድ ዘገባ ወጥቷል። ዘኒ ሁማኒታሪያን ያወጣው ዘገባ ላይ ነው። የትግራይ ሰራዊት ወይም ቲዲኤፍ የሚባሉ ኃይል አዛዦች የገዛ ሴት ወታደሮቻቸውን እንዴት ያሰቃዩ፣ ይደፍሩ፣ ጾታዊ ትንኮሳ ያደርጉባቸው እንደነበር የሚያስረዳ ነው። በጦርነቱ የትግራይ ወጣቶች ላይ የትግራይ ሴቶች ላይ ጥቃት ሲፈጽሙ የነበሩት የኢትዮጵያ መንግስት ኃይሎች፣ የአማራ ኃይሎች እና እንደዚሁም ደግሞ የሻዕቢያ ኃይሎች እንደነበሩ እናስታውሳለን። በሪፖርቶቹም ሲጠቀስ የነበረው ይሄ ጉዳይ ነበር። ነገር ግን አሁን ዘግይቶ እየወጡ ባሉ ሪፖርቶች ራሳቸው የትግራይ ጀነራሎችም ጭምር ይሄን ነገር አድርገውታል በገዛ ወታደሮቻቸው ላይ፣ ያውም ጾታዊ ጥቃትን ሸሽተው ወደ ትግል የገቡ ሴቶችን ማለት ነው። የዚህን አንደምታ እንፈትሻለን። የማሲንጋን ጉብኝት በተለይም ደግሞ የምዕራብ ትግራይ ተፈናቃዮችን ከመጎብኘታቸው ጋር ተያይዞ ያሉትን ጉዳዮች እናንሳማ። አመሰግናለሁ ዘሩ። እንግዲህ በዚህ ሳምንት ብዙ ክስተቶች ናቸው የተፈጠሩት። ከነዛ ውስጥ አንዱ እንግዲህ አገራዊ ምክክሩ
የመጨረሻ ምዕራፍ ላይ ደርሶ ጉባኤ ለማካሄድ 4000 የሚያክሉ ተሳታፊዎች የተሰባሰቡበት ሂደት ነው የተፈጠረው። ምናልባት ይሄ ነገር እንግዲህ አሁን ዛሬ ምናልባት ይጀምራል ተብሎ ነው የሚጠበቀው። ግን ከወዲሁ አንድ ችግር ገጥሞት ነበር። እሱንም ማንሳት ስላለብን ነው። ለዚህም ደግሞ ቢቢሲ አፋን ኦሮሞ ያወጣውም አለ የብልጽግና አጀንዳ አድርጎ ያቀረባቸው ነጥቦች ተብሎ የተቀመጡ ነገሮች አሉ። ይሁንና ግን ውይይቱ ለመካሄድ እንትስል አንድ ችግር ገጥሞታል። ሀገራዊ ምክክር ነው በአካል ያየሁት ነገር ነው ማነሳለ። እሱም ምንድን ነው? ዝም ብሎ ጠርቷቸው ወደ 500 ሰው የሚሆኑትን አላቃችሁም ነው ያለው። ሀገራዊ ምክክሩ ከተጠሩ በኋላ አልጋ መያዙ አሉ። እዚህ ምንድን ነው ሲቪል ሰርቪስም ሌላ ቦታም አልጋ ከያዙ በኋላ አላቃችሁም። እንዳውም ቀስ ብዬ ነገሩን ለማጣራት ኮሚሽነሮቹ ሳይሆን ከኮሚሽነሩ ታች ያሉ ሰዎችን ለማነጋገር ሙከራ አድርጌ ነበረ። ምንድነው የሚሉት? አይ እነዚህ እኮ ዝም ብሎ አጭበርብሮ መጡ ናቸው ምናምን የሚል ነገር ነው ሲያነሱ የነበረው። ግን እዛ ጋር የምታያቸው ሰዎች ደግሞ እንኳን ላይ አጭበርብሩ ተከብሮ ተጠርቶ እንኳን በእንትን የሚመጡ ናቸው። ልክ እንደነ አንዱ ከዛ ውስጥ ከነበሩ ውስጥ ብርጌደር ጀነራል ተስፋዬ ሀብተማርያም ሁሉ ነበሩ። ምንድን ነው እንደዚህ አይነት ነገር ዝርክርክነት እንዴት ተፈጠረ የሚል ነገር አይምሮ ውስጥ መጥቶ ነበር። ወይስ ፐርፐስሊ የሚፈለግ ነገር አለ ወይ? መቼም እዛ ጋር ስንቱ አልሳተፍም እያለ አልፈለግም እያለ ዝም ብሎ ደግሞ ሳይጠራ መጥቶ እዛ እነሱን ድንኳን ሰባሪ ሊሆን የሚችል ሰውም ያለ ብለህ አትገምትም። በዛ ደረጃ ቁጥር ደግሞ በአብዛኛዎቹ ደግሞ የፌዴራል ተወካዮች ናቸው። እና እንደዚህ አይነት ነገር ችግሮችም አለ። እሱን እስቲ እንዴት እንደፈቱ እንግዲህ እስካሁን መረጃ አልደረሰኝም። ለጊዜያዊ መግቢያ ሰጥቷቸዋል። በኋላ ወደ ቋሚ ያደረጓቸው ወይስ ወደ ሀገራቸው መለሳቸው? እንዳሁን መልሳቸዋለን ብሏል አንዱ ኮሚሽነር። ትመለሳላችሁ፣ ቆይታችሁ መክፈቻው ቀን ውላችሁ ትመለሳላችሁ ወደ ሀገራችሁ ነው የተባሉት እነዛ ሰዎች። ለምን የሚለው ነገር ምክክሩ ላይ የሆነ ምናልባት ጥርጣሬ እንዲኖር ወይ ደግሞ ምክክሩ ውስጥ ያሉ ሰዎች ውስጥ ጠሪዎች ጋር ሌላ ሰቦታጅ እንዳለ ነው ብለንም ሊገምት የሚችላቸው ነገሮች አሉ። እኔ ወይስ ምክክሩ እንግዲህ ይህን የመሰለ ነገሮችን በእንደዚህ አይነት ነገር ታጅቦ ሂደቱን ጀምረዋል። ለአንድ ወር ይቆያል ተብለዋል። ይህ እንዲህ እንዳለ ከኦሮሚያ አካባቢ ከብልጽግና አመራር ብልጽግና ተወካይ እንግዲህ ለምክክሩ ያቀረቡትም 4 ወሳኝ አጀንዳዎች ቢቢሲ አፋን ኦሮሞ አንስተዋል። ምናልባት አይተህ ከሆነ ማለት ነው። ልክ እንደነዚህ የፌዴራላዊ አካላሉ እንዴት መሆን አለበት የሚል ውችት የሆነ የኋላ ሊቋጠር የሚችል ፌዴራሉ መካለል ያለበት በጂኦግራፊና በምርት በሚገናኙት አካባቢዎች አንድ ላይ መጣመር አለባቸው የሚል ሀሳብ ብዙዎች ጠይቆ የነበረ። ምናልባት ግን አንዳንዶቹ ደግሞ የሚቃወሙት ይህን ነገር ጠንከር ብሎ የሚቃወሙ ኃይሎችም አሉ። በዛው ልክ ደግሞ ጠንከር ብሎ የሚደግፉት ኃይሎች አሉ። ግን ብልጽግና እንግዲህ የዚህ ሀገር ክልል እንዴት ይዋቀር ለሚሉ ሀሳብ ሲያነሳ ይህንን ነው አማራጭ አድርጎ ያቀረበው። ሌላ ይህን ብልጽግና ሳነሳ ነገሩ ትንሽ ፍሬ ያለ ነገር ስለሆነ ነው። ገብተዋል አነሳሁልም። ምናልባት የዚህ ሀገርን ጥፋትን ችግሮችን ሊፈታ ይችላል ተብሎ አንደኛው የፌዴራል አወቃቀሩ በብዙ መሰረታዊ ችግሮች አሉ ተብሎ ስለሚታሰብ እና ለተፈጠሩትም አደገኛ መፈናቀል፣ ምን መጋደል ምናምኑ አገር አልባነት ስሜት እንዲኖር የሚያደርግ ነገሮች የዚህ የክልል አወቃቀሩ ነው የሚል መከራከሪያዎች ስላሉ ነው። ሌላ ምናልባት የህገ መንግስቱ መግቢያ ላይ አንድ ሌላ የምነሳኛ ብሔር ብሔረሰቦች የሚል ነገርም መስተካከል እንዳለበትና በሌላ እንዳውም የጋራ ሊያደርገን በሚችል መንገድ ለምን አይተህ ከሆነ ዳኛው ፍሬ የሚባል ሰው ታውቃቸዋለህ? የጻፉት መጽሐፍ አለ ከመንግስት ተቃርኖ የሚባል እዛ ላይ በደንብ አድርጎ ያስቀምጣቸዋል። በትክክልም ዲፋይን አልተደረገም። ብሔር ማን ነው፣ ብሔረሰብ ማን ነው፣ ህዝብ ማን ነው የሚለው ነገር ማለት ነው። ስለዚህ ይሄ አወዛጋቢ ነው የሚለው ነገርና እኛ መልታ ካልቸራል ይሁን ህዝብ ግን አሁንም ብልጽግና ያቀረበው እንትንም አልሸሹም ዞር አሉ አይነት ነገር ነው። ህብረ ብሔራዊ የሚል ነው። ምንም ሾላ በድፍን የሆነ አይነት መግቢያ ነው። ምናልባት በዛው የሚቀጥል ከሆነ ይሻላል። ለምን መሰለህ? ብሔር ማለት ነው በይሻላል ሳይሆን አሁን ለምሳሌ የህገ መንግስት መግቢያው ወሳኝነቱ የህገ መንግስቱን ባለቤት የሀገሪቱን ባለቤት ነው። አሁን እዛ ጋር እኮ የሚነሳው ችግር ያቺ ኢትዮጵያ የብሔር ብሔረሰቦችና የህዝቦች ናቸው እያለ ነው። ሌሎች ብሔሮችን ማለት ሌላ እንደዚህ ሁለት አይነት ማንነት መንታ ማንነት አለን የሚሉትንም ወይ የዜግነት ፖለቲካ ነው ምናራምደው የሚሉንም
የገፋ ነው ማለት ነው። ከሀገር ባለቤት አሁን ህብረ ብሔራዊ ሲል ግን ኢትዮጵያ ህዝብ ነን። ህብረ ብሔራዊት ምን ማለት ማለት? በጣም ጥሩ። የተለያየ ዳይቨርሲቲ ያለን ህዝብ ነን። ዳይቨርሲቲ አለን፣ የተለያየ ካልቸር አለን፣ የተለያየ ቋንቋ አለን፣ የተለያየ ባህል አለን። ነገር ግን አንድ አገር ህዝብ ነን በሚል ኮንሰፕት የተቀመጠ ይመስለኛል። እኛ ብሔር ብሔረሰቦች ህዝቦች ከሚል የተሻለ ይመስለኛል። በብዙ ነገር ነው የተሻለ የሚሆነው የኛው ማለት ነው። ለምን እዛኛው ላይ ብሔር ማን ነው? ብሔር የሆነው በምንድ መስፈርት ነው? ህዝብ ብሔረሰብ የሚባል ነገር ማን ነው? ህዝብ የሚለው ማንን ነው? ህዝቦች የተባሉት ማን ናቸው የሚል ነገር ምንም ነገር። ከዛም አልፎ ደግሞ ዜጋ ሪኮግናይዝ አያረግም። በዛ አሁን ከዛ ወጥተን መልታ ካልቸር ነን፣ ህብረ ብሔራዊዎች ነን፣ ህዝብ ነን። ግን የዚህ ሀገር ህዝብ ነን፣ ህብረ ብሔራዊ የሆን የዚህ ሀገር ህዝብ መሆናችን አሁን የኛው ዳይቨርሲቲያችንን ሪኮግናይዝ ያደርጋል፣ የተለያየ ማንነት እንዳለን ማለት ነው። ነገር ግን የዚህ ሀገር ደግሞ ህዝብ መሆናችንን ደግሞ እንትን ያደርጋል ማለት ነው እንጂ የተለያየ ቡድን አያደርገንም የሚል ነገር ትንሽ የተሻለ ነገር ይመስለኛል ከበፊቱ። ኤኒዌይስ የመሬት ጉዳይም የተነሳበት ነገር አለ። ስለዚህ እንግዲህ መጨረሻው ምን ይሆናል የሚለውን ነገር ወደፊት ነው የምናየው። እዛ የሚወሰነው ነገር ራሱ ተግባራዊ ይሆናል ወይስ ደግሞ ሸልፍ ላይ ይቀመጣል፣ እሱም ሌላ ጉዳይ ነው የሚሆነው ነገር ማለት ነው። ግን ብቻ ውይይቱ ተጀምሯል። ውይይቱ ከእንደዚህ አይነት ችግሮችም ታጅቦ ነው የተጀመረው። ወደ ዋና ነጥብ ልምጣልህና እንግዲህ ለኛ ለውይይት የተመረጥነው ለአሜሪካ አምባሳደሩ ወደ ትግራይ ማቅናታቸው ነው። ትግራይ ሲያቀኑ ግን ችግር ነው የገጠማቸው። ለምሳሌ አንድ አምባሳደር እሄዳለሁ ስል መጀመሪያ ፕሪስኬጁል ታደርጋለህ፣ ማግኘት የምትፈልገው እነማን እንደሆነ። ከዛ ከነዚህ ሰዎች ጋራ ተገናኝተህ ምን ልታወራ እንደሚችል ውይይቱ ደግሞ ዓላማው ምን እንደሆነ ታስቀምጣለህ። ውጤቱ ከዛ ምን እንደሚጠበቅ ታስቀምጣለህ። ይሳካም ባይሳካም ማለት ነው። አሁን የአሜሪካ አምባሳደር ሲሄዱ በእርግጠኝነት ፈልጎ ያላገኟቸው አንድ የጊዜያዊ አስተዳደሩ ኃላፊ የነበሩ ጀነራል ታደሰን ነው ማግኘት ያልተቻለው። ሁለተኛ ሂደቱን ይህንን ፕሪቶሪያል ስምምነቱን እንዲፈረም ያደረገው እንትን ነው ማነው? ህወሓት ነው። ህወሓትን ደግሞ የሚመራው ዶክተር ደብረጽዮን ነው። ለማም ጠፋም ዶክተር ደብረጽዮን ቀጥታ ስለዚህ ስለ ፕሪቶሪያ ጉዳይ የሚወራ ከሆነ ማግኘት ያለብህ ሰው ናቸው። እሳቸውንም አላገኝም። ስለዚህ እንዲሁ ከንቱ የሆነ ጉዞ ነው የተፈጠረው ነገር ማለት ነው። ውጤቱን ጠቅላላ አድርጌ ስታየው ለምን ጀነራል ታደሰን ካላገኙ ዶክተር ደብረጽዮንን ካላገኙ የሄዱበት ዋና ዓላማ አንዱ ተሳካ ብለ የምታስበው ተፈናቃዮችን መጎብኘታቸው ነው። እሱን እንመጣበታለን። ተፈናቃይ ለምን ጎበኙ? ምንድነው ፖለቲካል ኢምፕሊኬሽኑ ራሱ? እንዲሁ አምባሳደሩ ሩሩ ስለሆኑ ሰዎች ተፈናቅሎ እዛ እንዴት ትግራይ ድረስ ሄደ መጎብኘትም እኮ አይጠበቅብኝ፣ እዚህም ደብረ ብርሃን ስላሉ ማለት ነው። የተፈናቀሉ ጉዳዮችን ማየት የሚፈልግ ከሆነ ማለት ነው። ወይ ደግሞ ሀገሪቷ ውስጥ በውስጣዊ ችግር የሚፈናቀሉትን ዜጎችን ማየትን የሚፈለግ ከሆነ ግን ከዛ የዘለለ የሆነ ሌላ ፖለቲካል ዓላማ ስላለው ነው ያ ነገር ማለት ነው። እሱን እናያለን። እንግዲህ ጠቅላላ ባለ ሁኔታ ከዚህ ቤት እኔና አንተ እዚህ መድረክ ላይ ተጨቃጭቀ ተከራክረንበታል። ምንድነው እና አሜሪካ ቢሄዱ አምባሳደሩ ሄዱ ምን ሊያረጉ ይችላሉ? ምንድነው ሊሉ የሚችሉት የሚል ነገር አንስተን ነበር። ኦባሳንጆ ሲሄዱ አንዳንዶቹ ሌላ ሞዳሊቲ ሊፈጠር ነው፣ መንግስትና ፌዴራል መንግስቱና ህወሓት ሊደራደሩ የሚል ነገርም ስነሳ ነበር። ያ ግን ሊሆን የማይችል ነገር መሆኑን አንስተን ተወያይተንበት ነበር። አሁንም አምባሳደር ማሲንጋ ሲሄዱ ምንድነው የፈለጉት? ቀጥታ እንዴት ነው ወደ ፕሪቶሪያል ስምምነት ተመልሶ በፕሪቶሪያ ውስጥ አሁን ያንዣበበውን ጦርነት መቅረፍ የሚቻለው? እርግጥ ነው ጦርነት አንዣበዋል። ጦርነቱ ደግሞ ቀላል ጦርነት አይደለም የሚሆነው። ከጀርባ ኤርትራ አለች፣ በዚህ በጎናችን በኩል ለሁለት ተከፍሎ ይተጣጠሱ ያሉት ሱዳኖች አሉ። ቀጠናው ይብዛ ሚነስም ኢትዮጵያ ነው የተሻለ ሆኖ ያለው አሁን ከአካባቢ ላይ። የኤርትራንም ያው ምን እንደሆነ ምንም ስለማይጨብጥም ስለሌለው ማለት ነው። ስለዚህ ይሄ ጦርነት በዚህ ሂደት ውስጥ ጦርነቱ ከፈነዳ
ምን አይነት ውጥንቅጥ ሊሆን እንደሚችል ይገምታሉ እነሱ። ይህ ውጥንቅጡ ደግሞ ከምንም በላይ የእነሱን ብሔራዊ ጥቅም ይጎዳል። ሁለተኛ እዚህ ቀጠና አካባቢ ያለው ነገር ትርምሱ በዚህ ደረጃ 100 ሚሊዮን ህዝብ ነው እንግዲህ ያለው ኢትዮጵያ ውስጥ። በእንደዚህ አይነት ጦርነት ውስጥ የሚፈጠሩ ነገሮች ምን ሊሆኑ እንደሚችል መገመት ይችላሉ። ስለዚህ ወደ ፕሪቶሪያ ተመለሱ የሚለውን ነገር የሚያነሱበት ይሄ ጉዳይ ስለሚያሳስባቸው ነው ማለት ነው። ፕሪቶሪያ ከተመለሳችሁ በዛ ውስጥ ያለውን ችግር ተብሎ የሚቀመጠውን ነገር መነጋገርና መፍታት ይቻላል የሚል ነገር ነው። ኦኬ ወይራስ በህወሓት በኩል የያዘው አቋም ምንድነው ነው እንግዲህ ፖይንቱ። ዶክተር ደብረጽዮን የቲፒኤልኤፍ መሪ ነው። አሁን ደግሞ በመፈንቅለ መንግስት የትግራይ ፕሬዝዳንት ነኝ ብለዋል። እሱን እንኳን ብናቆየውና በቲፒኤልኤፍ መሪነታቸው ተገኝቶ ጉዳዩን መነጋገር አልፈለጉም። ታልካሻ ሰበብ ፈጥሮ ምንድነው አሉ ወደ ማዕከላዊ ትግራይ ሄደዋል ነው ተባሉ። ልክ በጣም ከዚህ በላይ የሆነ ኢሹ ኖሮ ወይ ደግሞ ሌላ ሰው ተወክሎ ሄዶ የማይፈታ ነገር ያለ የተፈጠረ ነገር ይመስል ራሳቸው ተነስቶ ሄደዋል ተባሉ። ጀነራል ታደሰን ምንድነው ያለው አቶ አማኑ ሲናገር፣ ጀነራል ታደሰ ከአምባሳደሩ ጋር ተገናኝቶ ሊያወሩ የሚችልበት ሌጋል ግራውንድ የለም ነው ያለው። ማንን ወክሉ ነው? እሳቸው እኮ ተራ ሰው ናቸው። ጊዜያዊ አስተዳደር ወለቋል፣ ወርዷል ከዛ ላይ። ስለዚህ ስለምንድን ነው የሚያወሩት? ትክክለኛ ሰው ሊሆን የሚችለው እኔ ነኝ የሚል ነገር ነው እሱ እያነሳ ያለው። በዚህ ምክንያት ጀነራል ታደሰ ጋንም ቀርቦ ምን ተፈጠረ፣ እንዴት ነው ጊዜያዊ አስተዳደሩ የፈረሰው፣ እንዴት ነው ይህን ነገር ማቃናት የሚቻለው የሚለውን ነገር የማውራት እድል እንኳን ነፈጓቸው። ስለዚህ ጀነራሉ ላይ አንድ ከዚህ በፊት የሚነሳው ነገር ነበረ። ጀነራሉ ራሳቸው እንደ ፍላጎታቸው ቢሆኑ እንደ ማንኛውም እንደ ሌሎች የቀድሞ የቲፒኤልኤፍ ጀነራሎች እዚህ አዲስ አበባ መጥቶ በጦር ሳም መኖር ይፈልጋሉ። እንደዛም ባይሆን ደግሞ እንደነ ጻድቃንም መታገልም ሊፈልጉ ይችል ይሆናል። ነገር ግን ጀነራሉ ያሉ በሻዕቢያ እጅ ላይ ነው የሚለውን ነገር አረጋጋጭ ይሆን መጥቷል። እንግዲህ አምባሳደሩ ባርቀደም ማግኘት ፈልጋለሁ ብሎ ከሄዱትና መነጋገር መወያየት ፈልጋለሁ ካሉት ውስጥ አንዱ የጀነራል ታደሰ ነው። ጀነራል ታደሰ አምባሳደር እንዳያገኙ ያደረገው ማን ነው ካልክ ወንደንም ጠላንም እዛ አካባቢ ያለውን የተቆጣጠረ ያለው የሆነ የጦርነቱን ድግስና ገፋፍቶ ጦርነቱ እንዲነሳ እየፈለገ ያለው የሻዕቢያ አመክሮ ወይ ደግሞ የሻዕቢያ ስልት ሊሆን ይችላል የሚለው ነገር አሳማኝ ሆነዋል ማለት ነው። በዚህ ሂደት ጉዞው አልተሳካም ማለት ነው። አለመሳካት ብቻ ሳይሆን ህወሓት አሜሪካ ላይ ያላገጠበት አይ ጉዞ ተደርጎ ሊወሰድ ይችላል ማለት ነው። ዝም ብሎ አይደለም አሜሪካ አምባሳደሩ ሲሄዱ እኮ የአሜሪካ እኮ እንደደች እኮ ነው ማሰብ ያለብህ። ወንዘ ቢያፍ ነው ሄዱት አገኛሉ ያሉትን ሰው ቀድሞ ነው አይ እነዚህን ሰዎች አታገኙም አትምጡ ከተባለ መቅረት ይቻል ነበር። ኑ ታገኛላችሁ ተብሎ ግን ከደረሱ በኋላ አጭበርብሯቸዋል። ህወሓት አሁን አሜሪካን እያጭበርበረ ነው ያለው። ለምንድን ነው ህወሓት አሜሪካን የሚያጭበረብረው የሚለው ነገር ልታነሳ እንግዲህ ትችላለህ። የተጣለበት ማዕቀብ አለ፣ ቀጥሎ የተቀባበለለት ነገር አለ። አልፎም ተርፎ ህወሓት በዚህ ሰዓት ከአሜሪካ ሻዕቢያን መርጧል። ከአሜሪካ ጋር ተነጋግሮ ችግርን ለመፍታት ከመደራደር ከሚፈልገው ፍላጎት በላይ በሻዕቢያ አማካሪነት ወደ ጦርነት ገብቶ የሚያተርፈው ነገር ነው እየታየ ያለው ነገር ማለት ነው። ስለዚህ የመረጠው ሻዕቢያን ነው የመረጠው የሚለውን ነገር ነው። ምናልባት እንግዲህ ጉዳይ አሁን ከሰልፉ ጋር ተያይዞ ምን ይዞ ይመጣል፣ ነገ ምን ያመጣል የሚለው ነገር ሌላ ትንተና ነው የሚሆነው እሱ ነገር። የአምባሳደሩን ጉዳይ ሳንዘጋ ግን አምባሳደሩ ወደ አሁኑ አንድ አድርገው የመጡት ተፈናቃዮችን ነው ጎበኙት። ምንድን ነው ይህ ነገር? ለምን ጎበኙ ተፈናቃዮች? ተፈናቃይን በተመለከተ ፊት ለፊት አንድ የምንነገር አለ። የህወሓት ሰዎች ፍቃደኛ እንዳልሆኑ ወደ ቀያቸው እንዳይመለሱ እነዚህ ተፈናቃዮች፣ ይሄ አንዱ የሚቀመጥ ሰበብ ነው አይደል? ሌላው ግን የሚገርም ነገር ህወሓት እውነት እነዚህ ሰዎች አራሾች ናቸው፣ አርሶ የሚበሉ ሰዎች ናቸው። ቤታቸውን ኑሯቸውን ሲመሩና ልጅ ሲወልዱ ሲያሳድጉ ሲያስተምሩ የኖሩ ሰዎች ናቸው። እውነት እዛ ጋር ስጋት ባይኖርባቸው መሬታቸውን ሄዶ ማግኘት መብት እንዳላቸው እርግጠኛ ቢሆኑ ኑሮ ህወሓት ቢከለክላቸው ዝም ብሎ አይሄዱም እንዴ? በተናጠል መሄድ እኮ ይችላል እኮ። እዛ ጋር ያለው ኢንቫይሮንመንት የማይመቻቸው ማለት ነው።
አንድ እሱ ነው እንደው እዚህ ጋር እንደው አንተ በጣም ጥሩ ነጥብ አነሳ። አሁን በተደጋጋሚ የዚህ የምዕራብ ትግራይ ተፈናቃዮች ለምን አልተመለሱም በሚል የሚተቹት በዋናነት የቲፒኤልኤፍ ሰዎችና ጀነራል ታደሰ ናቸው። ምክትል በነበሩ የጌታቸው ረዳ ምክትል በነበሩ ሰዓት እሳቸው ናቸው ኃላፊነቱን ወስደው አሁን ትልቅ እንቅፋት እየፈጠሩ ያሉት የህወሓት ሰዎች ናቸው ወይ ደግሞ በህወሓት በኩል ደግሞ የፌዴራል መንግስቱ ናቸው ነው ሲባል የምንሰማው። ነገር ግን የማይነሳ አካል አለ እዛ አካባቢ አሁን ላይ አካባቢውን እያስተዳደረ የሚገኘው ከጦርነቱ በኋላ አካባቢ እያስተዳደረ ያለው አስተዳደር በራሱ ተፈናቃይ አለ ብሎ የሚያምን አካል አይደለም እና መጀመሪያም አስቀድሞም እንደ ተፈናቃይ ሪኮግናይዝ አያደርጋቸውም። በተለያዩ አጋጣሚዎች እዛ ያለውን ነገር ለማየት ለማረጋገጥ ሞክረናል። እዛ እነሱ ሰፋሪዎች ናቸው ከዚህ የተወገዱት እንጂ ተፈናቃይ አይደለም የሚል በጣም አደገኛ ለዚህ ለፕሪቶሪያ ስምምነትም እንቅፋት ሊሆን የሚችል አቋም የሚያራምዱ አመራሮችና አካላት አሉና ይሄ በራሱ አንድ እንቅፋት ነውና እንደ እንቅፋት ተደርጎ ግን በተደጋጋሚ ሲነገር ሲወሳ አይሰማ። ምናልባት አንድ ሁለቴ ሚዲያ ላይ ወጥተው ተፈናቃይ እንዲመለስ እንፈልጋለን ምናምን የሚል ነገር ሲናገሩ ተደምጠዋል። ነገር ግን እዛ የነበሩ የቀሩ ሳይፈናቀሉ አሁን ያለው አስተዳደር በቃ ይቀጥል እኛ በሰላም መኖር ነው የምንፈልገው ያሉ የትግራይ ተወላጆች በራሱ ምን ደርሶባቸው ዳግም እንደ ሌሎች የትግራይ ተወላጆች አካባቢ እንዳሉ እንደተፈናቀሉ የምናውቀው ነውና እዛ አካባቢ ስላለው ነገር ማንሳት ይቻላል ልል ነው። መልካም እንግዲህ እሱ ነው ዋነኛው ነገር ምንድነው እነዚህ ሰዎች በትክክል እዛ ያለው ዜጋ መሆኑን አገሩ መሆኑን የሚቀበል ወይ ደግሞ ትልቁ ነገር ደግሞ እንግዲህ ምንድነው መሬት የሚባል ነገር ነው። አሁን በምንሰማው ነገር የነዚህን ሰው ተፈናቃዮች መሬትን ጥቂት የደለቡ ቡድኖች እዚህ ከአዲስ አበባ እስከ ሁመራ ድረስ ተደራጅቶ የሚያርሱበትና ጥቅም የሚያጋብሱበት መሆኑም እየተሰማ ነው ያለው። ለዚህ ሲባል እነዚህ ሰዎች ወደዚህ ቦታ እንዳይመጡ ሳይኮሎጂካሊ ፊር የመፍጠር ነገር ባይዞ በአካላዊ ብቻ አይደለም የምትናገራቸው ነገር። አሁን ቅድም አንተ እንዳልከው ሰፋሪ ነው። ምን ማለት ነው ሰፋሪ? ሀገሩ አይደለም እንዴ? ትግራይን እኮ ሀገሩ እኮ የመኖር መብት አለው። ህግና ስርዓትን አክብሮ መንግስት አለ ብሎ የመኖር መብት አለው። መንግስት ላይ እኮ አመጽ እኮ የመኖር መብት አለ ኢትዮጵያ ውስጥ እኮ አይደለም። በሰላማዊ መንገድ መኖር እንቅርና መንግስት ላይ አመጽ ሀገር አይደል እንዴ? የት ትሄዳለህ ከሀገር? ለዛ እንደ ሌላው አመጾ መሳሪያ ማንስቶ የተዋጋ ይኖራል አይደል እንጂ ከዚህ አካባቢ ጥፋ የሚል ነገር ማን ነው ያመጣው? ይሄ ጥፋ የሚለው ነገር የሚያመጣው ጥቅም ነው በዋነኝነት ደረጃ ማለት ነው። እነዚህ ሰዎችን ቦታ የሚጠቀም ወይ ደግሞ ባለተራ ሆኖ እነዚህን ሰዎች ኬንዳ ውስጥ እንዲሰቃዩ ልጆቻቸው በራብ እንዲሰቃዩ ትላንትና ትርፋምራች ትላንትና ነዋሪ የነበሩ ሰዎች ተመጽዋች እንዲሆኑ አድርጎ በዛ ፋንታ ከዛ በሚገኘው ጥቅም ደግሞ እላፊ ጠግቦ የሚያቀራሻ ደግሞ ብዙ መኖሩ ነው እንግዲህ የሚያሳየው ነገር ማለት ነው። ስለዚህ የፍትህ ጥያቄም ነው የሚያስነሳ ነገር ባይዞ ዝም ብላ አይደለም መታየት አይደለም። ለምንድን ነው 3 ዓመት ኬንዳ ውስጥ የሚኖሩት? የወልቃይት ነፃ መውጣት ማለት ትላንትና የወልቃይት የሚኖሩ ነበሩ ሰዎችን ስቃይ መሆን አለበት እንዴ? እንደዛ ከሆነ ነፃነቱን ትክክል አይደለም ማለት እኮ ነው እኮ። ነፃ መሆን ማለት ሌላ ወንድምን ማሰቃየት ነው እንዴ? ያንተ ማንነትን ተከብሮልኝ መኖር ማለት ሌላ ሰው ከሞቀ ቤቱ ውስጥ ወጥቶ የግድ በኬንዳ ውስጥ መሰቃየት ነው ያለበት? ይሄ ነው መነሳት ያለበት። ሌላው ነገር እነዚህ ሰዎች ወደዛ እንዳይሄዱ በተናጠልም ሊያረጋቸው የሚችሉ የቀሩ ሰዎች እንዴት ነው ሆኑት? አገሬ ነው ማንም እንትን አይለኝም አልሳፈርም ማንም ቢገላምጠኝም አገሬ ነው አለድም ብሎ የቀሩ ሰዎች ምን አይነት ጫና ደረሰባቸው? ምን አይነት በደሎች ናቸው የሚደርስባቸው የሚለው ነገርም መታየት መቻል አለበት ማለት ነው። ይሄን የሚያረጉ ሰዎች ደግሞ በዚህ ጥቅም ታውሮ እንደፈለጉ ሲሆኑስ መንግስት ምንድነው የሚያው? ለምን መሰለኝ ኢኳሊቲ አይውል አንድ ነገር አንስተናል ከዚህ በፊት በደንብ አስቻለሁ። አሰላ ላይ ማንኛውም ኢትዮጵያዊ ንግድ ፍቃድ አውጥቶ መስራት እየቻለ ወልቃይት ላይ ንግድ ፍቃድ አውጥቶ ለመስራት የግድ የዛ ቡድን አባል ብቻ የምትሆን ከሆነ ወልቃይት ኢትዮጵያ አይደለችም ወይ የሚል ጥያቄ ያስነሳል ማለት ነው። ብሔር ብቻ ሳይሆን ወደ ቡድንም ይወርዳል። በቃ ቡድን በቡድን ብሔርን ተው ወደ ቡድን የሚወርድ ከሆነና አንተ ባሌሮቤ ሄደ እንደ ማንኛውም ኢትዮጵያዊ አርሴ መብላትን መብት ነው ብለህ ካስቀመጥክ ወልቃይት ሲሄድ ግን ወልቃይት ጋር አርሶ የሚበላ የሆነ ቡድንና እዚህ የተደራጀ ቡድን ብቻ ነው የምትል ከሆነ ወልቃይት ኢትዮጵያ አይደለችም ወይ የሚል ጥያቄ ያስነሳል።
እሱ ብቻ አይደለም። ሳለ ሌላ ኢትዮጵያዊ ለምንድነው ወልቃይት ተደፈረች ይባል ደሙን የሚያፈስበት ምክንያት ለሱ ለመኖር የማይፈቀድለት ለሱ አንገቱን ቀና አድርጎ እንደ ማንኛውም ዜጋ ህግና ስርዓትን አክብሮ መኖር የማይችል ቦታ ከሆነለት ይሄ ነው በደንብ መታየት መቻል አለበት። ባይዞ ዝም ብለህ ይሄ የሁሉም ነው እያልክ ያንተ ጋር ሲመጣ የጋራህን ብቻ የግል ብቻ ለዛም አልፎ የሆነ ቡድኖች ብቻ መጠቀሚያ እንትን ካረኮ ሌላው እንዴት ነው የሚያየኝ የሚለውን ነገር እነዚህ ጥቅም ያሳወራቸው ሰሊጥ ልብ የደፈነ ልቡን መክፈትና ማየት ነው እንግዲህ ያለብን ነገር ነው መሆን ያለብን ብዬ ነው የምታየኝ። ምናልባት አንተ እዚህ ላይ የምጨምር ነገር ካለ በቅርቡ ምናልባት አንተም ሰምተው ሊሆን ይችላል። ፖለቲከኛው አንዱዓለም አራጌ አንድ የሰጠው አስተያየት ነበረ። እሱ የራሱን ሀሳብ ነው፣ ግን ከዚህ ጋር የሚያዝም ስለሆነ ነው። ኦህዴዶች ይህን ያህል ጨካኝ ይሆናሉ ብዬ አላስብም ነበር ይላል። ምክንያቱም ትናንትና ከባድ በደል ተፈጽሞባቸው ስለነበረ ያንን በደል ሌሎች ላይ እንዲፈጸም ይፈቅዳሉ ብዬ ወይም ይፈጽማሉ ብዬ አልጠብቅም ነበር። እንደውም የተሻለ ነው ይሆናሉ ብዬ ስጠብቃቸው የነበረው ይላሉ። እዛ አካባቢ ላይ በቲፒኤልኤፍ ተፈጽሟል የሚባሉ ዘግናኝ የመብት ጥሰቶች፣ ግፎች፣ ጥቃቶች፣ ግድያዎች አሉ እና ያ ደርሶብኛል ይሄ ደርሶብኛል የሚል አካል ሌላው ላይ ያን የሚያደርግ ከሆነ ከዚህ ቀደም ስንጠይቅ የነበረው ጥያቄ ይሄ የጨቋኙን ላይ ነው እንጂ ጭቆናን አልነበረም ማለት ነው ስንታገል የነበረው የሚል ጥያቄ ሊያስነሳ የሚችል ነው። አንተም እንዳልከው ደግሞ ምናልባትም የፌዴራል መንግስት ደግሞ ይህንን ጉዳይ በአንክሮ ሊመለከተው እንደሚገባ እንግዲህ በርካቶች ያስገነዝባሉ። ቀጡ አጀንዳችን የሚሆነው እንግዲህ ከሰሞኑ ዘኒ ሁማኒታሪያን አንድ ያወጣው የምርመራ ሪፖርት አለ። የምርመራ ሪፖርቱ ላይ በርካታ የቲዲኤፍ ሴት ወታደሮችን አናግሯል። በእነዚያ የተናገሩ ሴት ወታደሮች ደግሞ በተለይ አንድ ኮሎኔል በተደጋጋሚ ጾታዊ ጥቃትና መድፈሮችን ሴት ወታደሮች ላይ ይፈጽም ነበር። ነገሩን እጅግ ዘግናኝ የሚያደርገው አብዛኞቹ ሴት በወቅቱ ቲዲኤፍን የተቀላቀሉ ሴት ወታደሮችና ታጣቂዎች ከጾታዊ ጥቃት ለመዳንና ራሳቸውን ለመከላከል ነው ቲዲኤፍን ሲቀላቀሉ የነበረው እንደምናስታውሰው። እዛ ደግሞ የገጠማቸው ነገር ተመሳሳይ እጣ ፈንታ ነው። በገዛ በሚያምኗቸው ወታደራዊ አዛዦች የመደፈር የመጠቃት ነውና ይሄ ሪፖርት መውጣቱ እንዴት አየኋል? መልካም እንግዲህ ህወሓት ባይዘ እኔ ብዙ ጊዜ አንድ ማነሳው ነገር አለ። ሌላ ቦታ እርኩስ የሆነው ሌላ ቦታ ሄዶ ቅዱስ ሊሆን አይችልም። ኢትዮጵያ ህዝብ ጋር ሁሉም እኮ ህወሓት ላይ ያመፀበት ምክንያቱ ስርዓቱ የማይመችና ጨቋኝና በዳይና በዝባዥ ስለነበረ ነው። ይሄ ጨቋኝ በዳይ በዝባዥ የሆነ ስርዓት ትግራይ ጋር ሄዶ ተጋሩ ጋር ሄዶ መልካም ሊሆን አይችልም የሚል ነገር ስናነሳ ነበር። ግን ለካ በምስጥር እያዛል እንጂ በደሉ እዛ የሚከፋ ነገር ነበረ ማለት። በተለይ ደግሞ ተጨነቅን እሉና አደጋ መጣብን ብለ ከስራ ላይም ከምንም ላይ ጠራሃን እንስት ታጋዮችን በዚህ ደረጃ የህወሓት ኮሎኔሎች ጥም ማብረጃ ስታረግ ለዛም ያለ ፍላጎታቸው በአስገዳጅ ሁኔታ እንደዚህ ማድረግ ማለት ምን ያህል ጭራቆች እንደነበሩ የሚያሳይ ጉዳይ ነው። ምን ያህል ጭራቆች እንደነበሩ ወደድክም ጠላም በውሸትም ይሁን በእውነት እነዚህ ልጆች ትግል ብሎ እውነት መስሏቸው የመጡ ልጆች ናቸው። የመጡ ኑሯችን ስራቸውን ትሰው ምናቸውን ትሰው ማለት ነው። በዛ ደረጃ የወሲብ ባሪያ ለማድረግ የመሄድ ደግሞ ምን ያህል ጭራቅ እንደነበረ የህወሓት ጭራቅነት እንዲያውም ከኢትዮጵያ ህዝብ በላይ እዛ ትግራይ አካባቢ ላይ የሚከፋ ነገር መሆኑን የሚያሳይ ገላጭ ነገር ነው። ግን ነጥቡ ለምን እስካሁን ድረስ ተደበቀ ነው። እኔ እንደሚገባኝ ከሆነ የህወሓትን ኃጢአት መደበቅ ጉዳይ ላይ የሚተባበሩ ዓለም አቀፍ ተቋማቶችም አሉ። ድሮም ያን ሁሉ ኢትዮጵያ ህዝብ ስጮ ዝም ብሎ ነው የሚያዩት የነበረው። አሁን ግን ከቅርብ ጊዜ ወዲህ ህወሓት ላይ አውቶማቲክ የሆነ እርምጃዎች እየተወሰዱ ነው ያሉት። አሜሪካውን የምታረጋቸውን ዱሮውን ይህን ሁሉ አድጋ አታውቅም አሜሪካ። ከዚህ ጋር ተያይዞ አሁን መረጃዎች መውጣታቸው ምናልባት ህወሓትን ማብቂያው ዘመን ላይ ደርሶ ሊሆን ይሆን ማብቂያው ዘመን ላይ ደርሶ ነው ማለት ነው። አላውቅም። እዚህ ሱዳን ውስጥ አሁን ሰሞኑ የወጣው ሪፖርት አይተሃል። እንዴት አድርጎ ሰውን እንደሚሸጡ ታጋይን በስንት ብር እንደሚሸጡ ሁሉ ዶላር እንደሚሸጡ ሁሉ ነው የወጣው ነገር ማለት ነው። ይሄ ሁሉ ነገሮች ቀጥለው እንደ ቦኮ ሃራም ነው እንደዚህ ሽብርተኛ ቡድን ነው። ቦኮ ሃራም ነው እንደዚህ የሚያደርግ ነበረው። ሴቶች ተማሪዎችን ከትምህርት ቤት ወስዶ የወሲብ ባሪያ ሲያደርጋቸው ነበር።
ህወሓትም ለትግል ብሎ የተቀላቀሉትን ሴቶችን እንደዚህ ወሲብ ባሪያ የሚያደርጋቸው ቀጥታ የህወሓት ጣፋንታ በሽብርተኝነት የመፈረጁ እድሉ ሰፊ ይሆን። ለዛ ነገር ሁኔታዎች እየተመቻቹ ያለ ነገር ይመስለኛል። ዓለም አቀፍም አሁን በዚህ ሁኔታ ተባብሮ ይመስለኛል ድሮ በምስጢር የሚይዝለት ህወሓት የተሻለ ነው እዚህ አካባቢ ያረጋጋል ብሎ የሚያስበው ነገር ጊዜው ያከተምበትና ህወሓትን መገላገል አለብን ለቀጠናው ሰላም ወደሚለው ነገር የተመጣበት ነገር ይመስለኛል ማለት ነው። እንግዲህ ብዙ አይነት ኢምፕሊኬሽኖች አሉ። ምናልባትም እነሱም እስካሁን ድረስ ይህንን ነገር አፍነው የቆዩበትን ምክንያት እዛው ዘገባው ላይ ጠቅሰዋል። በዜናችን ሽፋን ስለሰጠነው ተመልካቾቻችን ያንን መከታተል ይችላሉ። የዛሬውን እንግዲህ የኢንሳይት ዝግጅት እዚህ ላይ እንቋጫለን። የተወዳጁ ተመልካቾቻችን እንግዲህ የዛሬው የአንድ አፍታ ኢንሳይት ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።